እኔ እንደው የድንግል ማርያም ሕፃን ከመሆን በላይ የምፈልገው ነገር የለም። የእሷ ልጅ ሁኜ አድሎኝ ተገንቶ ነው። እነዚያ መለኮትን ዳሰው አቅፈው አጥብተው ያሳደጉ እነዚያ እጆች፣ የሚያበሩ እጆቿ አዋን አግኝቼ እጄን ይዘው ጎትተው ነው። እግዚአብሔር የሰጠን እድል ነው እኮ እንደውም የድንግል ማርያም ልጅ መሆን። የእሱም ትሕትናው ነው። የእኔ እናት ለእናንተ ምናት ትሆናችሁ ልጅ አልሆንም ይባላል። ነውር ነው በእውነቱ። ዓመተ ምሕረት ብለን እኮ መቁጠር የጀመርነው ድንግል ማርያም ከማኅፀኗ ክርስቶስ ከተወለደ ጀምሮ ምሕረት መቁጠር ያስጀመረችን እናት እመቤታችን። አንዱ ሔዋን እኮ ፍዳ መቁጠር ነው ያስጀመረች። ዓመተ ምሕረት እንድንቆጥር ያደረገችን እናት ማን? እመቤታችን። ዓይኗ ንጹሕ፣ ጴጥሮስ ተሳሳተ ተብሎ ተጽፏል። ሐዋርያት ተበተኑ ተብሎ ተጽፏል። አብርሃም በደለ ተብሎ ተጽፏል። ማርያም ይህን አረገች ተብሎ ተጻፈ። አንደበቷ ክርክም ያለ ነውር የሌለባት እውነት ጠባብ ወትሕት ዘልዕቀት በቤተ መቅደስ ውስጥ ተቀምጣ መልአክ እያነጋገራት ትዕቢት የሌለባት ትሕት። ለእኔስ ልዩ ነሽ ድንግል ማርያም፣ ፈልጌ አንቺን ምስጋና አላገኘው። አባ ጊዮርጊስ ነው ያለው። ፈልጌ አንቺን ምስጋና አላገኘው ማለት ላመሰግንሽ ፈልጌ እየፈለግኩ ነው። ለአንቺ የሚሆን ምስጋና እስካሁን ፍለጋ ላይ ነኝ፣ እስካሁን አላገኘው። ሦስቱን ደጆች ያልከፈተ የአብን ልጅ አደንቃለሁ ይላል። አንደኛ ከድንግል ማኅፀን ሲወጣ አልከፈተም። ሁለተኛ ከመቃብር ሲወጣ አልከፈተም። ሦስተኛ ወደ ሐዋርያት ወደ ዘግተው ወደ ተቀመጡበት ሲገባም አልከፈተም። ግን ከሦስቱ ሁለቱ ተመሳሳይ አላቸው። ከዝግ ቤት የወጡ እና ወደ ዝግ ቤት የገቡ ሰዎች አሉ። በድንግልና ጸንሳ በድንግልና ወለደች የሚል ግን መጽሐፍ ቅዱስ ላይ እስካሁን እየፈለግኩ ነው አላገኘውም ይላል። አባ ጊዮርጊስ ፈልጌ ያጣው የሚለው ነገር አለ። ቲሪዮ አለው። እኔ የተጠማሁ ነኝ፣ አንቺ ጽዋ ነሽ፣ ልጅሽ ውሃ ነው ይላል። እኔ ተሻጋሪ ነኝ፣ አንቺ ድልድይ ነሽ፣ ልጅሽ ማረፊያ ቦታ ነው ይላል። እመቤታችን ትምጣላችሁ፣ ከነ ልጇ በቤታችን ትንገስ። የሚያስጨንቃችሁን ከእናንተ እግዚአብሔር ያርቅላችሁ። በወርቅ ልብሷም ተሸፍናችሁ፣ በብርሃን መስቀሏም ተባርካችሁ፣ የልባችሁን ሐሳብ ተፈጸመላችሁ። እግዚአብሔር ስለሷ ብሎ ይማረን። ጽኒት በድንግልና ስርጉት በቅድስና ጸጋውን ክብሩን እንዳይነሳን ልጅሽ ወዳጅሽ ድንግል ሆይ ለምኝልን። አሜን። ማርያም የምንለው ምን ፈልገን መስሏችሁ ነው? ለምታንሰው የሰጠውን በረከት በምትበልጠው ውስጥ በረከት እንዳለ አምነን እኮ ነው ማርያም የምንለው። አሚናዳብ ቤት ጥቂት ወራት ይህች ታቦተ ጽዮን ቆየችና የከበረው ንጉሥ ዳዊት ታቦቲቱን ወደ መናገሻ ከተማ ሊወስዳት ፈለጋት። ሽክማለምና ወይፈኖቹ መፋነን ጀመሩ ታቦቲቱን ይዘው። አቤት እንዴት የታደሉ ወይፈኖች ናቸው ታቦቲቱን ተሸክመው የሚዘሉ። እናንት ደጋግ ክርስቲያኖች ይህችን ሰማያዊት ቅድስት እውነተኛ ማደሪያ በልባችሁ ትከሻ ተሸክማችሁ የምትዘሉ ሆይ አቤት መታደላችሁ። ልጆቻችሁን ትታችሁ በፍልሰታ ከላይ ዶፍ ከስር ጎርፍ እየወረደባችሁ የምትተኙ ሆይ አቤት ታደላችሁ። አፋችሁ ቆጭጭላ ሲመስል በረከቷን የምትናፍቁ እናንት እናቶቼ አቤት ታደላችሁ። ሰዓታቷን ናፍቃችሁ ሌሊቱን ሁሉ በቁመት የደከማችሁ እናንተ አባቶቼ አቤት ታደላችሁ። ላባችሁ ጠብ እስኪ ስሟን የሚጠራችሁ የምትዘምሩላት እናንተ ዘማሪያት አቤት ታደላችሁ። ቅዳሴ ማርያምን የምትቀድሱላት እናንተ ልዑዳን ክቡራን ሸዋፋት የመሰላችሁ ካህናት አቤት ታደላችሁ። ዘለሉ ወይፈኖቹ። ያን ጊዜ ታቦቲቱ ለመውደቅ ወዲህ ወዲያ ስትል አንድ ያልተገባ ኦዛ የሚባል ሰው ታቦቲቱን ያዛት። ያን ጊዜ እግዚአብሔር ቀስበው እባካችሁ ያለ አግባብ አትንኳ፣ የማትገቡ ሰዎች ሆይ ከስድባችሁ ፈቀቅ በሉላት። ልጆች ወልዳለች እያላችሁ አትሟት፣ ከማኅፀኗ ፈቀቅ በሉላት። በዝምታ እንለፍ እያላችሁ አታጣጥሏት፣ ከማኅፀኗ ፈቀቅ በሉላት። ቢያንስ እንዲህ ነው እንዲያ ነው አትበሏት። ባታመሰግኑ እንኳ እስኪ ፈቀቅ በሉ። ዳዊት
ደንግጦና ለምስላችሁ የእግዚአብሔር ታቦት ወደ እኔ ትመጣ ዘንድ እንዴት ይሆናል አላ ታቦቲቱ ናታ። ደነገጣ፣ ሞታያ፣ ቅስፈታያ እና ምን አለ? እንዴት ወደ እኔ ትመጣለች አለና አቢዳራ የሚባል ሰው ቤት አስገባት። ወደዚህኛይቱ ታቦት ምስላችሁ ያችኛይቱ በረድኤት ያደረባት፣ ይችኛይቱ በኩነት የተገለጠባት፣ ያችኛይቱ ምሳሌቱ፣ ይችኛይቱ አማናዊቱ፣ ያችኛይቱ ጊዜያዊ፣ ይችኛይቱ ዘላለማዊ። ወደ ኤልሳቤጥ ቤት ስትሄድ ምን አለቻት? የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል አለቻት። ታቦት ናታ። እንዴት ይሆንልኛል? እንዴት ይሆንልኛል? አቢዳራ ቤት አስገባት አላልኳቸው? ፈርቶ ደንግጦ አቢዳራ ቤት መጀመሪያ፣ ከዛ ደግሞ አቢዳራ ቤት ያቺ ታቦት ስንት ጊዜ እንደቆየ ታውቃላችሁ? የመጀመሪያዊቱ ታቦት እዚያ 3 ወር ቆየች። ይህችኛይቱ ታቦት ደግሞ ስንት ወር እንደቆየች ታውቃላችሁ? በካህኑ ዘካርያስና በኤልሳቤጥ ቤት 3 ወር። እንዴት ይሆንልኛል? እንዴት ይሆንልኛል? 3 ወር። ከዛስ ዳዊት በመናገሻ ከተማው አንድ ምስራች ሰማ። ምን የሚል ምስራች? እንዲህ ይላል የእግዚአብሔር ቃል፣ ቃል በቃል በማነበው እግዚአብሔርም ስለ እግዚአብሔር ታቦት ሲል የአቢዳራን ቤት ባረከ ይልላችኋል። ስለማሲ ስለ ታቦት ይሁን የባረከው ስለ ማደሪያው በረከት አለው። እናንተ ወገኖቼ በምታንሰው እግዚአብሔር በረከት ከነበረው በምትበልጠው ምንም በረከት የለው። ማርያም ሆይ መንገድ ጠፍቶኛልና ምርኛ አንደበት አጥሮኛልና አናግሪኝ። ብኩን ሆኛለሁ ታደጊኝ፣ የምጸና ሰው አድርጊኝ። እምባዬ በስቷልና አብሽልኝ፣ ሸክሜ ከብዷልና ቀንሽልኝ። መንገድ ስለጠፋብኝ ዓይኔ ይብራልኝ ትፊብኝ። ዳበሳ አርጊኝ በመዳፍሽ፣ ኧረ አበርችኝ ብርሃኔ። ዳገት ብቻ ሆነ ለኔ አስተካኪው የሳትኩትን፣ አስታውሽኝ የረሳሁትን። ከልጅሽ አማልጂ ድንግል፣ ቁስሌ በዛ በትግል። ወደሱ መልሽኝ ወደ መቅደሱ፣ ከወደቅኩበት አንስተሽ ከደከምኩበት ገፍተሽ። አድርሽኝ ከልጅሽ ደጃፍ፣ ይቀፈኝ በፍቅሩ መዳፍ። አማልጅኝ ከልጅሽማ ልጅ ወዳጄ ይበለኝ። ርቄ መቼ ሰው ልሆን ከሱስ ውጭ ለእኔ ምናለኝ? በፍርሃት ደክሜ ያልቅር የኋሊት ስሄድ በኀጢአት፣ እያፈርኩ ስሸሽ ልኑር ነፍሴን በከንቱ ጥያት። ስጠራሽ ልጅሽማ አለ ማርያም ሆይ አመልክሻለሁ። ንጽሕት ቅድስት ድንግል እናቴ እንዳትተይኝ፣ ብተውሽ እኔ እሞታለሁ። በቅፍሽ እበረታለሁ፣ በምልጃሽ ተስፋ እኖራለሁ። ማርያም ሆይ ላንቺ ሰግዳለሁ። ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልጅኝ እላታለሁ። እንዴ ፓስተር ያማልዳል የሚል ሴት አለ እንዴ? ነውር አይደለም እንዴ? ነውር እኮ ነው እንዴ? ፓስተሩ እያማለደ እኮ ነው። ጌታ ኢየሱስ ሆይ ይሄን ሕዝብ እንዲህ አድርግ። ይሄ እኮ ምልጃ ነው። ምልጃ ማለት እኮ አንዱ ለሌላው መጸለይ ነው። እንደው የሚናደደው ሰው ለማርያም ሲሆን ነው እንዴ? የሚነደው ጥርሱን እንዳይሰጣን የሚያፋጨው ለማርያም ሲሆን ነው። ለሱ ሲሆን የጸልይልሻለሁ የጸልይልሃለሁ የሚል ሰው የለም። ይሄ በጣም ከፍተኛ አለመረዳት ነው። ደግሞ እንደው ይቅርበሉ፣ እንደው ዲግሪ ይዛችሁ አሜን ስትሉ በጣም ነው ማፍርባችሁ። የምር እኮ ነው። ሎጂክ እናውቃለን ስትሉ ደግሞ እናንተም ብሎ እንደው እውነት ከልብ እንዴ አታስቡም እንዴ? ማሰብ አለባችሁ። ማሰብ ይሄ ከፍተኛ አለመረዳት ነው። እንደዚህ የምንል ስለሚመስላቸው ነው። በሩ እኔ ነኝ ስል እኛ ማርያም አንድ በር፣ ክርስቶስ አንድ በር፣ ሚካኤል አንድ በር የምንላቸው አይደለም። አንድ በር ነው ያለው፣ እሱም ክርስቶስ ነው። እነዚህ ቅዱሳን ወደ ክርስቶስ በርነት መርተው የሚያደርሱን ናቸው። ምክንያቶቻችን ናቸው። በሩ ክርስቶስ ብቻ ነው። ሌላ ምንም አያስፈልገኝ። እንግዲያማ ክርስቶስ ይስበካ። ሐዋርያት እኮ ወደ ክርስቶስ አድርሰውሃል። ምክንያት ናቸው። እና እንደዚህ ያለ አለመረዳት። አንዲት ሰው አግኝቻት ለምንድን ነው ከኦርቶዶክስ የወጣሽው አልኳት። ኦርቶዶክስ ብዙ አምላክ ስላላት አለ። ማን ያለ እንደዚህ የለም፣ እንደዚህ የሚል የለንም። ስለዚህ ስለማይ ጌታ ምን አለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 33 ላይ ስሕትክሙ በኢያእምሮ መጻሕፍት ወኢ ኃይለ እግዚአብሔር፣ መጻሕፍትንና የእግዚአብሔርን ኃይል ስለማታውቁ ትሳሳታላችሁ አላቸው። እና መረዳት ነው። ማርያምን እኮ የምታመልኩት እንደዚህ ነው የሚሉ እንደዚህ ነው የሚሉ ሲል ሰው ምን ማለት ነው ያለብን? እሱ ያንተ ሐሳብ ነው፣ እኛ እንደዚህ አይደለንም ብለን መናገር አለብን። እየሰማችሁኝ ነው? ማርያም ሆይ መንገድ ጠፍቶኛልና ምርኛ አንደበት አጥሮኛልና አናግሪኝ።
ብኩን ሆኛለሁ ታደጊኝ የምጸና ሰው አድርጊኝ። እምባዬ በስቷልና አብሽልኝ ሸክሜ ከብዷልና ቀንሽልኝ። መንገድ ስለጠፋብኝ ዓይኔ ይብራልኝ ትፊብኝ። ዳበስ አርጊኝ በመዳፍሽ ኧረ አበርችኝ ብርሃኔ። ዳገት ብቻ ሆነ ለኔ አስተካኪው የሳትኩትን አስታውሽኝ የረሳሁትን። ከልጅሽ አማልጂ ድንግል ቁስሌ በዛ በትግል። ወደሱ መልሽኝ ወደ መቅደሱ ከወደቅኩበት አንስተሽ ከደከምኩበት ገፍተሽ። አድርሽኝ ከልጅሽ ደጃፍ ይቀፈኝ በፍቅሩ መዳፍ። አማልጅኝ ከልጅሽማ ልጅ ወዳጄ ይበለኝ። ርቄ መቼ ሰው ልሆን ከሱስ ውጭ ለኔ ምን አለኝ? በፍርሃት ደክሜ ያልቅር የኋሊት ስሄድ በኃጢአት እያፈርኩ ስሸሽ ልኑር ነፍሴን በከንቱ ጥያት። ስጠራሽ ልጅሽማ አለ ማርያም ሆይ አመልክሻለሁ። ንጽሕት ቅድስት ድንግል እናቴ እንዳትተይኝ ብተውሽ እኔ እሞታለሁ። በቅፍሽ እበረታለሁ በምልጃሽ ተስፋ እኖራለሁ። ማርያም ሆይ ላንቺ ሰግዳለሁ። አንዳንዶች በዚህ ዘመን ይህንን ድምፅ ማሰማት ስለጀመሩ ነው። እኛም ጥቂት እናሰማቸው ያለ ጳውሎስን በመጥላት የሚሰበክ ክርስቶስ ከሌለ ድንግል ማርያም ደግሞ መስተጋድላን ሰማዕታትን ደግሞ ጻድቃን ቅዱሳንን እንዳይነገሩ፣ እንዳይከበሩ፣ እንዳይዘከሩ በመፈለግ የሚሰበክ ክርስቶስ የለም። ኤጲፋንዮስ ዘቆጵሮስ እንዲህ ይላል፣ ድንግል ማርያም ምንም እንኳን ቅድስት፣ ምንም እንኳን ውብ፣ ምንም እንኳን ንጽሕት ብትሆን ይላል አናመልካትም ይልና፣ ነገር ግን ማንም ጌታን እወዳለሁ የሚል ማደሪያውን ግን ማከብር ኢየሱስን አያከብርም ይላል። ጌታን ትወደዋለህ፣ ማደሪያዋን ግን ትንቃለህ። እና ኢየሱስን ልትወድ ነው፣ ማደሪያዋ እንዳይነገር ትፈልጋለህ እና ስለ ክርስቶስ ትሰብካለህ። ማንም ጌታን እወዳለሁ የሚል ማደሪያውን ቅድስት ድንግል ማርያምን ግን የማያከብር ጌታን አያከብር። እኔ አዝናለሁ። እንዲህ ባሉ ሰዎች ውስጥ ነቀፋ በዚህ ዘመን አልበዛ? ለምን በረሃ ወደቁ ነው? ለምን በሙሉ ጊዜ እግዚአብሔርን አገለገሉ ነው? ለምን ስለ ክርስቶስ ፍቅር ሲሉ ሰውነታቸውን እንኳን ሳይቀር ጣሉ ነው? ለምን ሙሉ ሕይወታቸውን በምስጋና በቅዳሴ በውዳሴ በምናኔ በምቸኝነት ምድረ በዳውን ቅድስተ ቅዱሳን አድርገው ራሳቸውን ሕይወታቸውን መስዋዕት አድርገው እንደ መገበሪያ ስንዴ ሰጡለት ነው? ይሄ ሁሉ ስድቡ፣ ይሄ ሁሉ ንቀት። አትጨክንም እኮ እሷ ርኅሩኅ ናት እኮ። አበልጇ ርኅሩኅ፣ እሷ ርኅሩኅ። እስቲ ጭንቃ አማላጇ በሏታ። እስቲ እንደ ቀድሟችሁ ፈጥኖ ደራሿ እስቲ ጥሯታ በዛ በቋንቋችሁ። የብርሃኔ እናት በሏታ እስቲ እንደ ድሯችሁ።